ጽምዶ የምትባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። በአፍሪካ ቀንድ ያለው የፖለቲካ አሰላለፍ እየተቀያየረ ነው። በአሁኑ ወቅት ላይ ታሪካዊ ጠላቶች የነበሩ ኃይሎች በአንድ ጥምረት እየፈጠሩ ነው። እነዚህ አካላት ይህንን ጥምረት የፈጠሩት ለሰላም፣ ለአንድነት፣ ለእድገት ወይም ደግሞ በትብብር ሰርተው ሀገራቸውንና ቀጠናውን ለማሳደግ አይደለም። ጦርነት ለመፍጠርና ለጦርነት ዓላማ ብቻ ነው። ይህም ጦርነት የሚከናወነው ደግሞ በኢትዮጵያ ላይ ነው ብለው እየዛቱ ይገኛሉ። ከቅርብ ጊዜ ወዲህ የኢትዮጵያ ታሪካዊ ጠላቶች በአንድ ላይ እየተሰባሰቡ ነው። ይህም ጥምረት ለኢትዮጵያም ሆነ ለቀጠናው ትልቅ ስጋትን የሚያመጣ የፖለቲካና ወታደራዊ ጥምረት ነው። ምክንያቱም ጥምረቱ የተፈጠረበት ሀሳብ በቀጠናውና በኢትዮጵያ ላይ ጦርነት ለመቀስቀስ ታስቦ ነው እንጂ ለሌላ የሰላም ዓላማ አይደለም። ይህ ደግሞ በተለይ በተፈጥሮና በሰው ሰራሽ አደጋ በሚደጋገምባት የአፍሪካ ቀንድ ውስጥ ትልቅ ኪሳራን የሚያደርስ እንቅስቃሴ ነው። የኤርትራና የህወሓት መቀራረብ ክልላዊ ተጽዕኖ ለማሳረፍና የራሳቸውን ጥቅም ለማስከበር ታስቦ የሚደረግ የፖለቲካ ስልት ነው። በተለይ ሻዕቢያ የቀጠናው የበላይነትን ማግኘት ይፈልጋል። በይበልጥ ደግሞ ኢትዮጵያ በሰላምና በእድገት ጎዳና እንድትራመድ አይፈልግም። ይህ ፍላጎቱን ለማሳካት የጡት ልጁ የሆነው ህወሓትን እንደ መሳሪያ እየተጠቀመበት ነው። ይህም አካሄዱ በአፍሪካ ቀንድ አዳዲስ ጥምረቶች እንዲፈጠሩ እያደረገ ነው። የተንኮላቸው ጥምረት መጠሪያው ጽምዶ ይሉታል። ይሄ ጥምረት ደግሞ በሽማግሌው ኢሳያስ አፈወርቂ በምትመራው ለ30 ዓመታት ቆማ በቀረችው ሀገር ኤርትራና በጦርነት ስልጣን ይይዛለሁ ብሎ በሚያስበው ሌላኛው የሽማግሌዎች ጥርቅም በሆነው ህዝባዊ ወያኔ ሓርነት ህወሓት መካከል የሚደረግ አዲስ ጥምረት ነው። በኤርትራ መንግስትና በህወሓት አመራሮች መካከል እየታየ ያለው አዲስ መቀራረብ ፍጹም ከሆነ የርዕዮተ ዓለም አንድነት የመነጨ ሳይሆን ከወቅታዊ የኢትዮጵያ የፖለቲካ አቅጣጫ የመነጨ ነው ተብሏል። በተለይ የኢትዮጵያ ወደብ ጥያቄንና ከቀጠናው ደህንነት ስጋቶች ጋር የመነጨ የፖለቲካ አካሄድ ነው። ይህም ሁለቱም አካላቶች የሚፈልጉትን ለማግኘት የግድ ኢትዮጵያ ወደ ጦርነት ማስገባት አለብን ብለው ያምናሉ። በተለይ የሻዕቢያ መንግስት የኢትዮጵያ ፍላጎት እንዳይሟላ የሚችለውን ሁሉ ያደርጋል። በዚህ አካሄዱ ታዲያ ዛሬ ላይ በትግራይ ህዝብ ውስጥ ተደብቆ የሚገኘው ህዝባዊ ወያኔ ሓርነት ትግራይ ህወሓትን አይዞህ የምትፈልገውን ስልጣን በኢትዮጵያ ላይ ወረራ አድርጌ እሰጥሃለሁ በሚል የህልም እንጀራ አታሎ መጠቀሚያ ማድረግ ከጀመረ ሰንበትበት ብሏል። የኢትዮጵያ መንግስት ግን ይህን ህገወጥ ጥምረት ስጋቴ ነው ሲል ገልጾታል። በዚህም የጠቅላይ ሚኒስትር ጽህፈት ቤት በቅርቡ ወቅታዊ ጉዳዮች ላይ በተመለከተ ባወጣው መግለጫ ላይ የጽምዶ እንቅስቃሴና ሌሎች ጠንከር ያሉ ጉዳዮችን አንስቷል። በመግለጫውም ላይ የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕድ ጋር ጽምዶ የሚል ቁርጠኝነት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ይከሳል። እንዲሁም ከሰሞኑ የመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር የሆኑት ጀነራል ተሾመ ገመቹ ከሁለት ሳምንት በፊት ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ስለ ጽምዶ ዓላማ በዝርዝር አብራርተው ነበረ። የጽምዶ እንቅስቃሴ ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካልና አካባቢው ላይ ባሉ ስብስብ የተፈጠረ ነው ሲል ገልጸውታል። ሌላው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ባስተላለፉ መልእክት ጽምዶ የተባለ ጉዳይ አዲስ ሐሳብ ሳይሆን የ1960ዎቹ ስትራቴጂ ቀጣይ መሆኑን ገልጸው በወቅቱ የነበረው ትውልድ ከኢትዮጵያ ታሪካዊ ጠላቶች እንደ ሞቃዲሾ፣ ካይሮ፣ ሱዳንና ኤርትራ ጋር በማበር ኢትዮጵያን ከባህር በር ማባረር፣ በእርስ በርስ ጦርነት ማዳከም እንደነበረ ይገልጻሉ። ያ ጊዜ የነበሩ ባንዳዎች ዛሬ መልካቸውን ቀይረው መጥተዋል ያሉት የጦር አዛዡ አሁን ታሪካዊ ጠላቶቻችን፣ ምቀኛ ጎረቤቶቻችን የውስጥ ባንዳዎቻችንን ቀጥረው አገር ለማፍረስ ሲንቀሳቀሱ በመከላከያ ሰራዊቱ ጥረት አከርካሪያቸው ተመቶ በጣረሞት ላይ እንደሚገኙ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የሻዕቢያ መንግስት ግን አይኑን በጨው አጥቦ ጽምዶ ህጋዊና ሰላማዊ የሆነ የህዝብ ለህዝብ ግንኙነት ነው በማለት ኢትዮጵያን ይወነጅላል። በዚህ የሻዕቢያ መንግስት ጽምዶ የአፍሪካ ቀንድ የሰላም ንቅናቄ እንቅስቃሴ አድርጎ በመሳል ኢትዮጵያ ግን ይህን ሰላማዊ እንቅስቃሴ ለማደናቀፍ እየሰራች ነው በማለት ለተባበሩት መንግስታት ድርጅት ከሷታል። የሻዕቢያም ክስ የጽምዶ እንቅስቃሴ 1 ዓመት እንዳስቆጠረ በመግለጽ የእንቅስቃሴው ዓላማ ደግሞ በጎረቤት ሀገራት ህዝቦች መካከል እምነትን በመፍጠር ማህበራዊ ግንኙነት መመለስና በግጭት የተራራቁ ማህበረሰብ እንዲቀራረቡ ማድረግ ነው ይላል። ሻዕቢያ ጽምዶን የህዝብ ለህዝብ ግንኙነት ለመፍጠር ያለም አድርጎ ቢያቀርበውም መሬት ላይ ያለው እውነታ ግን ከዛ የተለየ ነው። ለምሳሌ ያክል በቅርብ ቀናት የህወሓትና የሻዕቢያ ወታደሮች በአንድ ወታደራዊ ካምፕ ውስጥ በጋራ ሲሰለጥኑና ሲንቀሳቀሱ የሚያሳይ ቪዲዮ በማህበራዊ ሚዲያ መሰራጨቱ ይታወሳል። ይህም ጽምዶ ከህዝብ ለህዝብ ግንኙነት ባለፈ ወታደራዊ ትብብር እንደሆነ አመላካች ነው።
ይህም የሻዕቢያ መንግስት ኢትዮጵያን ለመውጋትና በኢትዮጵያ ላይ አዲስ ወረራ ለማድረግ የፈጠረው አዲስ ስልት ነው። ሌላኛው ደግሞ እንደ ዘ ኢኮኖሚስትና አፍሪካ ኢንተለጀንስ ያሉ ዓለም አቀፍ ሚዲያዎች ሳይቀሩ የሻዕቢያ መንግስትና የህወሓት አመራሮች የጀመሩት ግንኙነት የህዝብ ለህዝብ ግንኙነት ለመፍጠር ያለመ ሳይሆን ፖለቲካዊና ወታደራዊ እንደሆነ የተለያዩ ማስረጃዎችን በማቅረብ ዘገባዎችን ሲሰሩ ሰንብተዋል። ታዲያ ሻዕቢያ ሁሌም እንደሚያደርገው ኢትዮጵያን በመክሰስና በመወንጀል የሚሰራውን ህገወጥ እንቅስቃሴ መደበቅ ዋነኛ ስራው ነው። አሁን ላይ ደግሞ ጽምዶ የሚባለውን እንቅስቃሴ የማምለጫ መንገዱ አድርጎ እየተጠቀመበት ነው። ይህም እውነቱን የሚክደው የሻዕቢያ ደብዳቤ ግን ጽምዶ ድንበር ላይ ባለው ህዝብ መካከል እየተፈጠረ ያለ ህዝብ ለህዝብ ግንኙነት ስለሆነ የተባበሩት መንግስታት ድርጅት ራሱ እንደ አርያ ሊወስደው ይገባል ሲል ይሞግታል። ለዚህ ግን የሻዕቢያ መንግስት ያለፈው ታሪክን ወደ ኋላ ዞር ብሎ መመልከት ያስፈልገናል። በዚህም ሻዕቢያ የድንበር ላይ ህዝቦችን ያለ ፍላጎት ሲዘርፍ፣ ህዝቦችን ሲያግት፣ ህዝቦችን ሲገድል፣ ህዝቦችን ሲያሰቃይ የኖረ መንግስት እንደሆነ ሁሉም የሚያውቀው ጉዳይ ነው። ታዲያ ዛሬ ላይ ሲዘርፈውና ሲገል የኖረውን ህዝብ ጽምዶ በሚል የማይረባና ምንም ፍሬ በሌለው ሐሳብ የራሱን ፍላጎት እያሟላበት ይገኛል። ይህም አካሄዱ ባለፈው ጊዜ ሞክሮ ያልተሳካለትን ግጭት የመቀስቀስ ሐሳብ በዚህ ህጋዊ ነው በሚለው ህገወጥ እንቅስቃሴ ለማሳካት አዲስ እንቅስቃሴ ከጀመረ ድፍን 1 ዓመት ተቆጥረዋል። ሻዕቢያ ግን ፍላጎቱን ለማሟላት ሲል ታሪክን ይቀያይራል። በተለይ ጽምዶ የሚለው ቃል በ1970ዎቹና በ80ዎቹ አጋማሽ ላይ የኤርትራ ነጻነት ታጋዮችና ህወሓት ደርግን ለመጣል ያደረጉት የጋራ ትግል ወይንም ደግሞ የጥምረት ጉዞ የሚያስታውስ አንድ ሐሳብ ነው። የሻዕቢያ መንግስት ግን አሁን ላይ ጽምዶንም በኢትዮጵያ መንግስት ጦርነት ለማስነሳትና መፈንቅለ መንግስት ለማድረግ ለመጠቀም ደፋ ቀና እያለ ነው። አሁን ላይ ግን ሻዕቢያና ህወሓት ይህንን ቃል መልሰው ጥቅም ላይ አውለውታል። ሁለቱ አካላቶች ካለፉት 26 ዓመታት ጠላትነት ወጥተው ወደ ድሮ የጥምረት መንፈስ ለመመለስ እያደረጉ ያለው እንቅስቃሴ ለመጠቆም ያመላክታል። ታዲያ አሁን ላይ የኢትዮጵያ መንግስት ወደ ቀይ ባህር ለመድረስ የሚያደርገውን እንቅስቃሴ ለመግታት ኤርትራ በትግራይ በኩል ያላትን ድንበር መቆጣጠር አስፈላጊ ነው የሚለው የሻዕቢያ መንግስት ይህንን ለማሳካት ደግሞ ህወሓትን በመጠቀም የኢትዮጵያን ፍላጎትና ህልም ለማደናቀፍ እየተንቀሳቀሰ ነው። አሁን ላይ የሻዕቢያ የጡት ልጅ የሆነው ህወሓት አሁንም የባዕዳን ተላላኪ መሆኑን ቀዳሚ ምርጫው አድርጓል። በዚህም ስራው በሚያገኛት ሽርፍራፊ ሳንቲም ደግሞ የጦር መሳሪያዎችን ይገዛል፣ ወታደር ያሰለጥናል። ወታደራዊ እንቅስቃሴ በማድረግ በኢትዮጵያም ላይ ሆነ እሞትለታለሁ በሚለው በትግራይ ህዝብ ላይ ድጋሚ ጦርነት ለመቀስቀስ ደፋ ቀና እያለ ይገኛል።